ይህን የመሰለ ወርቅ እንግዲህ ለሩታ በጎች ገዝተውላታል ማለት ነው። አዎ በጎች ነው መባል ያለባቸው። ምክንያቱም የመዳም ኩሽና ሳትወጣ የመዳምን ሽንት ቤት እያጠበች ለራሷ ጥሩ እንቅልፍ ሳትተኛ ለራሷ ያማረ ልብስ ሳትለብስ አላርም ሲጮህባት እያደረ ትንሽ ጥፋት ሲኖርባት መዳም እንዴት እንደምትጮህ ሁላችንም እናውቀዋለን። አረብ ሀገር ላይ ያለን ብዙ ማስረዳት አይጠበቅብን ስለ አረብ ሀገር፣ ምክንያቱም ስለምናውቀው ስለምንተዋወቀው። የፈለገው ነገር የኔ አረብ ጥሩ ናት፣ የኔ አሰሪ ናት ጥሩ ናት ምናምን ብትሉ 10 ዓመት 20 ዓመት ብንቀመጥ የተወሰነ ሰዓት ጸባያቸው ቀይሬር ማለቱ አይቀሬ ነው። እኔ ለምን ስለማውቀውና ስለደረሰብኝ ነው። ምክንያቱም እዚህ ቤት ረዥም ዓመት የተቀመጡ፣ ግን አረቦች ለኛ ያላቸው ሪስፔክት የእውነት ነው የምላችሁ በጣም ነው በቃ የወረደ ነው። እና አንዳንዴ እንደዚህ አረቦችን ሳይ ማለት ነው እንኳንም በቃ ሀገር አለኝ እንኳንም ደግሞ ነገ ጥያችሁ ለሚሄዱ ምናምን ብዬ እጽናናለሁኝ ማለት ነው። ታስባላችሁ? እና ምን ልላችሁ ፈልጌ ነው በጎች ነው መባል ያለባቸው። በነገራችን ላይ በግ ጥቅም አለው። አሁን በግ ስንት ሺህ ብር እንደሆነ ስለማናቅ ነው። እንደውም በግ አልነበረም መባል ያለባቸው፣ ግን ይሁን ችግር የለውም በቃ በግ እንበላቸውና ማለት ነው። አብዛኛውን ያው ወደ አማራ ክልል ያለ ልጆች ነን ብዙዎች። የት ናችሁ ምናምን ሲባሉ ወሎ፣ ጎጃም፣ ጎንደር ምናምን ይላሉ። እንግዲህ ወደኛ አካባቢ በቃ ተውት፣ ሀገር መጥራቱ ይቅርብኝና ማለት ነው። ሀገራችን በጦርነት እየታመሰ ነው። ብዙ የተፈናቀሉ ወገኖች አሉ። ብዙ የሚበሉት አጠው፣ ብዙ የተለያዩ ቤታቸው ፈርሶባቸው ኮሊደር እየተባለ በገንዛ ቤታቸው በ24 ሰዓት ቤታቸው እየፈረሰ እየተቃጠለ ለነሱ 1 ብር መስጠት ራሱ ተጠራቅሞ ቫሊዩ አለው። ነገር ግን እኛ የምናሽቃብጠው ላለው እኔ ለምዶን አላውቅም። እውነቴን ነው የምላቸው። አርቲስቱም ላለው ነው የሚያሽቃብጠው፣ ዩቲዩበሩም ላለው ነው። ሁሉም በቃ ላለው ለታዋቂ። ለምን ታዋቂ ሰው ፎቶ ስለሚያነሳ ፎቶ እያነሳ ፎቶአችሁን በየሚዲያው ስለሚለጥፈው ዋው እሱ እኮ እንደዚህ ያለው ዋው እሷ እኮ እናደረገች እንደዚህ ለመባል ስለምትፈልጉ ማለት ነው እንጂ እኔ በጣም ነው የከፋኝ፣ በጣም ነው የደበረኝ ማለት ነው። አሁን እነዚህ ልጆች ማለት ነው ብር አላቸው፣ አለቀ። ብር ላለው ሰው ምንም መርዳት አያስፈልገውም። ጥያቄ እነሱ በዩቲዩብ እንኳንስ እነሱ ይሄን ያህል እየታየላቸው እኛ ራሱ 100 ሰው 200 ሰው እያየው ስንት እንደሚቆጥር እያየ ነው። ስለዚህ እኔ ግርም ትሉኛላችሁ። ይሄን ነው የምላችሁ። ይሄ ምክር ነው በነገራችን ላይ። አሁን የምትሳደቡ ሰዎች አላችሁ። ትናንትና ስትሰድቡ ነው ያመሻችሁ ላይ ብላ መጣችሁ። ለምን እንደዚህ ተባልኩ ብላ ይሄ ማለት ችግር የለውም። እኔ ስደቡኝ ኖርማል ነው። ግን እዚህ ጋር አረብ ሀገር ላይ እኛ ኢትዮጵያውያን የምንመጣው በልጅነት እድሜያችን ነው። አብዛኛዎቻችን ልጅ ሳንወልድ ባል ሳናገባ ምናምን ነው የምንመጣው አይደለ? ግን እኛ መስዋዕት በቃ ብዙ ነገር መስዋዕት አድርገን ነው ነገ የተሻለ ቀን ለማለት የምንመጣው። ስለዚህ እድሜያችን እየሄደ ነው። ብዙ ነገራችን እያጣን ነው። ስራ አድርገን እንዴ አሉ አይደለ እንዴ? ብዙ የአረብ ሀገር ሴቶች ሀገር ላይ ሄደው ለራሳቸው ዘና ብለው የሚኖሩ ለቤተሰብ ደጀን ሆነው የሚኖሩ ስራቸውን ከፍተው አሉ አይደል እንዴ? በትንሹ ከነለምለም ብዙ ዩቲዩበሮች አሉ ስማቸውን ማላቃቸው ወደ ወሎ ራሱ በጣም ደስ የሚል ልጆች አሉ። እንደዛም መስራት ስንችል እዚህ የአረብ ሀገር በነገራችን ላይ የሰው ሀገር ለመስሪያ እንጂ ለመኖሪያ አይሆንም። የሆነ ነገር ብንሆን እንኳን አውጥተው ነው የሚጥሉን። ከዛ በመቀጠል ደግሞ እያያችሁ ነው በየትኛውም ዓለም ላይ ዱባይ የሚሆን ሳውዲ የሚሆን ዛሬ ደህና ነው ስንል ነገ በቃ ብዙ ነገር ይባላል አይደለ? መኖሪያ ፈቃድ የሌላችሁ ሀገር ለቃችሁ ውጡ ሀገር ስለዚህ እንደዚህ ካልሆነ ነገ ዛሬ ያላስቀመጥነው ብር እንዴት ነው እዛ ሄደን የምናገኘው? እኛ እኮ አረብ ሀገር እኮ ስንመለስ እኮ አይደለም ባዳ ሰው ቤተሰብ ራሱ ለኛ በጣም የወረደ ሪስፔክት ነው ያለው። ኢቭን እንኳን ስማችን በስነ ስርዓት አይጠሩንም። የምሬ ነው የምላችሁ። ምክንያቱም በቃ ይቺ አረብ ምን ጥርዝ መሆኑንና ራሱ እንትን ጥርዝ እንደገና ደግሞ ምንድነው ጣሽ ሁለቱ በቃ ኦሬዲ እነሱ አውቀውታል። በቃ ጥርዝና ጣሽ በቃ ፋሽን ሆኗል። ግን ትርጉሙ ምን እንደሆነ ሳያውቁ በቃ እኛ ለማሸማቀቅ የሚሞክሩ ሰዎች አሉ። ግን እሱ ችግር የለውም። የፈለጋቸውን ሰው ይበሉ። ምክንያቱም እኛ አንሰበርም ቶሎ ስለማንሰበር ማለት ነው። እና እነዚህ ማለት ነው የመዳን በጎች ቤተሰቡን የሰሩት ስራ ስህተት ነው ብዬ ነው የማስበው። እንደኔ ማለት ነው። የእውነት በቃ የአረብ ሀገር ሴቶችን አይወክሉም እነዚህ ሲጀመር ማለት ነው። እንዴ ኧረ በእናታችሁ ስንት እኮ ድምጻቸው የማይሰሙ አሉ አይደል እንዴ? አላያችሁም? አሁን በቀደም ዕለት ጀማል ሁሴን የምትከታተሉት ልጆች ካላችሁ በቀደም ዕለት የላከውን ፎቶ አላያችሁ? እሱን እኮ የአረብ ሀገር ሴት ናት የሰራችሁ። እና ታዲያ ሁሉም እንዴት የአረብ ሀገር አንዲት ሊያ የምትባል ደግሞ ግለሰብ አለች፣ የምግብ ባላባት ማለት ነው። ምግብ ላይ ተቀምጣ ስትበላ የምትውል
ለይታ እንደምትሳደብ የአረብ ሀገር ሴቶች ብላ ስትሳደብ ሰማዋት። ፌስቡክም የአረብ ሀገር ሴቶች ለዩቲዩበሮች እናንተ ቆይ እኛን የምታሰድቡን ምንድን ነው እናንተ በጉላ ማለት ነው እንደኛ የለንበትም። እኛ አረባ እኛ አይወክልም። በቃ እኛ በጎች አይደለንም። እኔ እግሬ አብጦ እግሬ አብጦ ጠዋት እንቅልፍ እየጣፈጠኝ እየተነሳው እየሰራው እኔ ላለው ሰው ማሽቃበጥ አልወድም። ሲጀመር ማሽቃበጥ ምናምን ነው እንደዚህ አይነት ነገር ማይሰየር ብሎናል ማይሰየር እና እኔ ብቻ ምን እንደምል አላውቅም። ለማንኛውም ያው በጣም ያሳዝናል ያለው ነገር በጣም ያሳዝናል። በዚህ ልክ ሰው መዋረድ ምን ማለት ነው? ጥያቄ ልጠይቃችሁ። ሰላም ራሱ አላልኳችሁም እኮ ዛሬ በጣም ቅጥል ብያለሁ። ቅጥል ፌስቡክም ስገባ ስለኛ ቲክቶክም ስገባ ስለኛ እኛ ቆይ ምን እናደርጋችሁ እናንተ? እኛ በጎችን አይወክልም። እኛ ብር አልሰጠንም። ደግሞ አለ ደግሞ እናንተ አንድ አሽቃባጭ ይሄ የእነሱን ሰርግ እንትን የሚለው ፈጣሪ ሰው እንደው አበደ ሰው በጣም ብዙ ሰው ያበዳል። እውነት ለመናገር ያው ጸበል የሚወስዳቸው ሰው አተው ነው እንጂ በጣም ብዙ ያበደ ሰው አለ ማለት ነው። እና እንግዲህ ለማንኛውም እኔ በጣም አናደውኛል እነዚህ ማለት ነው እና አብረሽ ተብዬዎች እኔ በፊት እከታተላቸው አሁን ነገር ግን አንደኛ የተጋቡት በማማቱ ቤት ሀገር ነው በማማት እስኪ እነዚህ ልጆች ለስሙ ክርስቲያኖች ናቸው አይደል እንዴ? ለስሙ ክርስቲያን ሆነው በማማት መጋባት ማለት ምን ማለት ነው? እነሱ እኮ እንደፈለጋቸው አለማቸውን ሲቀጩ ኖረዋል አይደል እንዴ? አለማቸውን ሲቀጩ ስለዋሉ ስለሰነበቱ ስለከረሙ ምን አስቸኮላቸው አይደል እንዴ? በቃ ፋሲካ ካለፈ በኋላ መጋባት ይችላሉ ወይ ፋሲካ ወይ ዳግሚያ ትንሣኤ። አሁን በማማት መጥተው ምን አግማማቸው? ሲቀጥል ደግሞ የመዳም ቅመሞች እኔ በጣም ነው ያዘንኩት። በጣም በዚህ ልክ ለመግቢያ ብር ስጦታ ይሄ ሁሉ ቡፌ በማን የተሰራ አይታችሁታል? ቡፌውን ራሱ አይታችሁታል? የጾም ይሁን የምን እኛ ያገባል። ምክንያቱም የምንድን ጾም ነው? የት ሲጾሙ ምናምን ሲጀመር ጾምን ያውቃሉ? ጾምን የሚያውቅ ሰው እኮ በማማት እኮ ወደ ፈጣሪ መዞር እንጂ የሚጨፈርበትና የሚዳነስበት አይደለም። አዎ እና እንደዛ ነው። ለማንኛውም እንግዲህ ወደ ሀሜታችን ተቀላቅለናል ማለት ነው እና እላችኋለሁ ማለት ነው። በጣም ያሳዝናል፣ በጣም ያሳፍራል። አዎ በጎችዬ መቼ እንደምታድቡ እኔ አላውቅም። መቼ አድቡ ባካችሁ፣ አድቡ፣ ስርዓት ያዙ። ይሄኔ እኮ እንደዚህ የምታሽቃብጩ እንደዚህ ዞጥ የምትውዩ ስትይ የምትውዩ ይሄኔ ለአባትሽ እኮ ብዙ ነገር የሚያስፈልገዋል። አባትሽ መሬት ላይ ይሆናል የሚተኛ እርግጠኛ ነኝ። እና አሁን ክረምት ነው። አባትሽ ማዳበሪያ ያስፈልገዋል። ገበሬ ነው። አባትሽ በሬ ያስፈልገዋል። አባትሽ ላም ያስፈልገዋል። አይሽ ይህንን ብታደርጊ ራሱ ለአንቺ ለቤተሰቦች በቃ ትልቅ መስዋዕት ከፈልሽ፣ ትልቅ ደጀን ሆንሽ ማለት ነው። ነገር ግን ለዚህ እኔ እርብስማ እኔ እንጃ እኔ ደግሞ ቀንታችሁ የምትሉ ደግሞ በምን ለምሳሌ እስኪ ቅናቱን ንገሩን። አሽቃባጭ ላለው ሰው ስላሽቃበጣችሁ አንቀናም፣ እኛ መቼም አንቀናም። ለራሳችሁ ብለን ነው። ምክንያቱም ነገ ጧት ብትታመሚ የሆነ ነገር ቲክቶክ ላይ ነው አብረሽ እርዳኝ ሀቢባ የፈረደባት ሀቢባ ላይ አሁንማ ሀቢባ ነው ስቅት የምታደርጓት ሀቢባ። አዎ ሌላው አይሰማችሁም። ሌላው ጥብ ነው የሚያደርጋችሁ። እውነቴን ነው የምላችሁ። እንደነ ዮኒ ማኛ እንደገና ደግሞ አንዳለ ዝሆን እንደነሱ አይነት ማንም የአረብ ሀገርን ሴት ማንም ዞሩ ላይ አያያችሁም። ይኸው ሀቢባ ናት አሁን ለእናንተ ብዙ ደጀን እየሆነቻችሁ ያለቻችሁ ማለት። ስለዚህ በቃ ዛሬ ለምን አታድቡም ለማለት እንጂ ምንድነው የሚያስቀና? ስንት የሚያስቀና? እኔ እኮ ቀንታችሁ ስትሉ ግርም ትሉኛላችሁ። አንዳንድ ሰዎች የሚያስቀና ነገር እኮ አለ እኮ። ለምሳሌ መቅናት ማለት ልዘርዝርላችሁ እንዴ? ዝርዝር ካስፈለገኝ ዘረዝረዋለሁ። ነገር ግን ይሄ ምን የሚያስቀና ነገር የለም። ስለዚህ ይሄ ልጅ እኮ ዱባይ እኮ የመጣ እኮ ኢትዮጵያ እኮ መጋባት ይችል ነበር። ኢትዮጵያ ላይ ቤተሰቦቹ ጋር እናቱ አባቱ ጋር የእሷም እሽኮለሌ ስትል የነበረችው ጋር ታርቃለች። ስለዚህ የእሱም እንትን ብለው መገናኛ መሰረግ ይቻል ነበር። ነገር ግን እነዚህ ልጆች የፈለጉት በቃ ዘመቦጥቦጥ ትላለች ቡጥቡጥ በጎችን ለመቦጥቦጥ ነው የመጡት። ተሳክቶላቸዋል። ወርቁ አልቀረ፣ ቡፌው አልቀረ። በቃ መዳምን አስፈቅደው ማለት ነው። ሰርጉ ለምን እሑድ ይሁን ቅዳሜ ይሁን? ወይኔ ከእናንተ ጋር አረብ ሀገር ሴት ተብዬ ተሰደብኩ በቃ። አበይ ውሃ ሞልቶ ጣና ውሃ ሞልቶ በደረቁ ላጨኝ መላጨቱ ሳይሆን መደፈሩ ቋጫኝ በሚለው ማለት ነው። እና የእውነት በጣም ያሳዝናል። ግን ለማንኛውም በጣም የምትገርሙት የምታሳዝኑት እና ይሄ ነው እንግዲህ ያለው ነገር። በተረፈ ወሬ አላብዛባችሁ። ሰላማችሁ ብዙ ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። በቅንነት ሰብስክራይብ እያደረጋችሁ በሌላ ጊዜ እስከምንገናኝ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ያው እንግዲህ ፋሲካም እየደረሰ ነው ማለት ነው። ፋሲካን እንግዲህ የምታከብሩ ሰዎች እንግዲህ ከወዲሁ ዝግጅት እንዴት ነው? አዎ ተዘገጃጁ ትላለች። እኛም ያው እንግዲህ ፎቶ በማየት እንጠግባለን በቃ እንጂ እኛ ሳውዲ ሰርግ የለ መጋባት የለ መሞሸር የለ በቃ
በቃ ይሄ ነው የኛ ስራ። እና ለማንኛውም ሰላማችሁ ይብዛልኝ ማሮቼ፣ ፍቅሮቼ። ወይኔ ስራ አልታዘዣለሁ እኮ